ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ የሰባተኛው ጠቅላላ ምርጫ የእኩለ ቀን የምርጫ ትዝብት ሪፖርት ይፋ ሲያደርግ በአንዳንድ የምርጫ ጣቢያ አካባቢዎች የጸጥታ መደፍረስና ደንብ መጣስ ማጋጠሙን አስታውቋል። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ በሰባተኛው ጠቅላላ ምርጫ የሀገር በቀል የዜጎች ምርጫ ትዝብት ሂደትን በተመለከተ ያዘጋጀውን የእኩለ ቀን መግለጫ አውጥቷል። ህብረቱ ለዚህ ሀገራዊ ተግባር 2258 ተቀማጭና 891 ተንቀሳቃሽ ታዛቢዎችን በአጠቃላይ 3149 ታዛቢዎችን ያሰማራ ሲሆን የስምሪት ስልቱም ከትግራይ ክልል፣ ከአማራ ክልል 8 የምርጫ ክልሎችና አከራካሪ ከሆኑ 5 የምርጫ ክልሎች ውጪ ባሉ አካባቢዎች ላይ በየክልሎቹ ካለው የጣቢያዎች ብዛት ጋር ተመጣጣኝ በሆነ መልኩ የተከናወነ መሆኑን አስታውቋል። ይህ የእኩለ ቀን ሪፖርት የተዘጋጀው በምርጫው ቀን እስከ ቀኑ 7 ሰዓት ድረስ ከተቀማጭ ታዛቢዎች በተሰበሰቡና 10 ዋና ዋና አመላካቾችን መሰረት ባደረጉ መረጃዎች ላይ ተመስርቶ እንደሆነም ህብረቱ አስታውቋል። ህብረቱ ይፋ ባደረገው መረጃ መሰረት በአብዛኞቹ የምርጫ ጣቢያዎች የህግና ስርዓት መከበር የታየ ቢሆንም በተወሰኑት ላይ ግን ግድፈቶች ተመዝግበዋል ብለዋል። ለአብነትም የታዛቢዎች መስተንግዶ፣ የአስፈጻሚዎች መገኘትና ስብጥር፣ የድምፅ አሰጣጥ አጀማመር፣ የጣቢያዎች መቋቋሚያ ስፍራና ቅስቀሳና መሰል የምርጫ ኩነቶች ላይ ክፍተቶች ማጋጠማቸውን አስታውቋል። አሳሳቢ ተብሎ በሪፖርቱ ከተጠቀሰው ጉዳይ መካከል የድምጽ መስጫ ሳጥኖች ሚስጥራዊነት ዋነኛው ነው። ህብረቱ ከታዘባቸው 2258 የድምጽ መስጫ ጣቢያዎች መካከልም 2232 ማለትም 99 በመቶ ጣቢያዎች የድምጽ መስጫ ሳጥኑ ከመታሸጉ በፊት ባዶ መሆኑ ታዝቧል። በተቃራኒው ግን 26 ወይንም 1 በመቶ የድምጽ መስጫ ጣቢያዎች የድምጽ መስጫ ሳጥኑ ከመታሸጉ በፊት ባዶ መሆኑ በግልጽ እንዳልታየ መታዘብ ስለመቻሉ ጠቁሟል። በ5 የምርጫ ጣቢያዎች የድምጽ መስጫ ማሸጊያዎች አለመገኘታቸውን ታዝቤያለሁ ያለው ሪፖርቱ ይህም የድምጽ አሰጣጥ ሚስጥራዊነቱ ላይ ጥያቄ ያስነሳ ጉዳይ ሆኗል። በሌላ በኩል ህብረቱ የምርጫ ሂደቱን በማስተጓጎልና ህግ በመጣስ ረገድ በአጠቃላይ 203 አሳሳቢ ሁነቶችን የተቀበለ ሲሆን ከነዚህ ውስጥ 40 ያህሉ የተረጋገጡ ስለመሆናቸው በሪፖርቱ ጠቁሟል። የተቀሩት 163 ጉዳዮች በማጣራት ሂደት ላይ በመሆናቸው በመጀመሪያ ደረጃ ሪፖርት ውስጥ ይፋ እንደሚደረጉ ተጠቅሷል። የምርጫ ህጉ ተጥሷል ያለበት አካባቢ በአማራ ክልል ሰሜን ሸዋ፣ በአዲስ አበባ የካ ወረዳ 1 እና በድሬዳዋ ሲሆን በህግ በተከለከሉ የጤና ተቋማትና ሆስፒታሎች ውስጥ የምርጫ ጣቢያዎች ተቋቁመው መገኘታቸውም ለጥሰቱ ዋነኛ ምክንያት ሆኖ በሪፖርቱ ተቀምጧል። የውጤት መግለጫና ማመሳከሪያ ፎርም በ1 በመቶ ማለትም 11 ጣቢያዎች ላይ አለመገኘቱን እንደ አንድ ችግር የጠቀሰው ህብረቱ የቅሬታ ማቅረቢያና ምስክርነት መቀበያ ፎርም በ24 ጣቢያዎች ላይ አለመገኘቱን አረጋግጫለሁ ብሏል። ከዚህ ባለፈ ህገወጥ የምርጫ ቅስቀሳ፣ ታዛቢዎችን ማግለልና ማስወጣት፣ ያልተፈቀደ የድምጽ አሰጣጥ እገዛና ደንብ መጣስ፣ የጸጥታ መደፍረስና የሂደት መቋረጥ፣ ያልተፈቀደላቸው አካላት ጣልቃ ገብነት መሰል ችግሮችም በአማራ፣ ኦሮሚያና ሲዳማ ክልሎች እንዲሁም በድሬዳዋና አዲስ አበባ ከተማ
አስተዳደር መታየታቸውን ጠቁሟል። ህብረቱ እነዚህንና ዘግይተው የሚደርሱ ሌሎች መረጃዎችን በዝርዝር በማካተት የመጀመሪያ ደረጃ ሪፖርቱን ለህዝብ ይፋ እንደሚያደርግ አስታውቋል። በቀጣይም የአፍሪካ ህብረትና የምስራቅ አፍሪካ የጋራ በይነ መንግስታት ድርጅት ኢጋድ የምርጫ ታዛቢ ልዑካን የምርጫውን አጠቃላይ እንቅስቃሴ የተመለከተ የዳሰሳ ሪፖርት ይፋ ያደርጋሉ ተብሎ ይጠበቃል። በአንዳንድ የምርጫ ጣቢያዎች በጸጥታና በማጭበርበር ችግሮች ምክንያት ምርጫው መቋረጡን ቦርዱ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በትላንትናው ዕለት የተካሄደውን 7ኛው ጠቅላላ ምርጫ አስመልክተው በሰጡት መግለጫ እስከ ምሽቱ 2 ሰዓት በተሰበሰበ መረጃ መሰረት ቁጥራቸው ወደ 40 ሚሊዮን የሚጠጋ መራጮች ድምጻቸውን መስጠታቸውን ገልጸዋል። ሂደቱ በአብዛኛው ሰላማዊ ቢሆንም በአንዳንድ አካባቢዎች ግን በጸጥታ ችግርና በምርጫ አስፈጻሚዎች ማጭበርበር ምክንያት የምርጫ ጣቢያዎች ሙሉ በሙሉ እንዲዘጉ መደረጉን ተናግረዋል። ሰብሳቢዋ ቀደም ሲል በአማራና ኦሮሚያ ክልሎች በጸጥታ ችግር ምክንያት ሳይከፈቱ የቀሩ ወይንም ተጀምረው የተቋረጡ 143 የምርጫ ጣቢያዎች መኖራቸውን አስታውሰው በዚህም መሰረት በመኮሳቺ የምርጫ ክልል አሁንም የጸጥታ ችግሩ ባለመቀረፉ የድምጽ አሰጣጥ ሂደቱ አለመቀጠሉን አስረድተዋል። በቢሊኖፓ ምርጫ ክልል ደግሞ በቀጣይ ምቹ ሁኔታዎች ተፈጥረው ድምጽ የሚሰጥበት ሁኔታ እንደሚወሰን ጠቁመው በቀርሳ የምርጫ ክልል ግን በአሁኑ ወቅት የተለየ የጸጥታ ስጋት የለም ሲሉ አረጋግጠዋል። በሌላ በኩል በኩታበር የምርጫ ክልል ከነበሩት 19 የምርጫ ጣቢያዎች ውስጥ 4ቱ በተለያዩ ምክንያቶች ሳይከፈቱ ቀርተው በቀሪዎቹ 15 ጣቢያዎች ላይ ድምጽ የመስጠት ሂደቱ መከናወኑን ጠቅሰዋል። በቡርጂ የምርጫ ጣቢያ ግን የምርጫ አስፈጻሚዎች ራሳቸው በድምጽ መስጫ ወረቀት ላይ ምልክት ሲያደርጉ በመገኘታቸው ቦርዱ ጣቢያውን ሙሉ በሙሉ እንዲዘጋ ማድረጉን ነው የገለጹት። የአንዳንድ ምርጫ ክልሎች ስር የሚገኙ የምርጫ ጣቢያዎች እንደነበሩ ገልጬ ነበረ። በዚህ መሰረት መኮሳቺ እና መኮሳችን በተመለከተ አሁንም ያው ችግሩ ስላለ የተደረገ የቀጠለ ነገር የለም። ቢሎኖፓም እንደዚሁ በተመሳሳይ ስለዚህ ቦርዱ በቀጣይ ሁኔታዎች ተመቻችተው ድምጽ የሚሰጥበትን ሁኔታ በነገው ዕለት ለማድረግ ወስኗል። በቀርሳ የተለየ የሴኩሪቲ ለውጥ ስለሌለ በዛው ባለበት ይቆያል። ኩታበርን በተመለከተ ከነበሩት 19 በኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ 4ቱ ብቻ እንዲሁ ሲቀሩ 15ቱ ላይ ድምጽ መስጠት ተችሏል። ድምጽ መስጠት የሚያስችል ሁኔታ ስለተፈጠረ ሂደቱ ቀጥሎ 4ቱ ምርጫ ጣቢያዎች ብቻ ሲቀሩ በ15ቱ ምርጫ ጣቢያዎች ቀጥሏል ማለት ነው። እንግዲህ ከዚህ ሌላ በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ ምልክት እያደረጉ ድምጽ መስጫም ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ስለተገኙ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ቦርዱ በእለቱ የተፎካካሪ ፓርቲ እጩ ተወካዮች ወደ ምርጫ ጣቢያዎች እንዳይገቡ ተደረጉ ወይንም ከያዙት ህጋዊ ባጅ በተጨማሪ ምዝገባ እንዲያደርጉ ተጠየቁ የሚሉ አቤቱታዎችና ቅሬታዎች እንደደረሱት የጠቀሱት ሰብሳቢዋ ይህንን ጉዳይ ቦርዱ በቅርበት ክትትል በማድረግ መግባት ያልቻሉ የፓርቲ ተወካዮች ገብተው በእለቱ የሚከናወነውን ስራ በታዛቢነት እንዲከታተሉ እየተደረገ መሆኑን አብራርተዋል። የድምጽ መስጫ ቀን ከተለያዩ ቦታዎች የተለያዩ አይነት ቅሬታዎች ሲቀርቡ ቆይተዋል። የነበሩት ቅሬታዎች የፖለቲካ ፓርቲ የእጩዎች ወኪሎች እንዳይገቡ ተደረጉ ወይም የያዙት ባጅ በተጨማሪ ሌላ ማስረጃ ተጠየቁ የሚሉ አይነት ቅሬታዎች በተደጋጋሚ ተነስተው ነበር። ይሄንን ግን ቦርዱ ክትትል እያደረገ በተቻለ መጠን እስካሁን ደቂቃ ድረስ ቆጠራ እየተደረገ ባለበት መግባት ያልቻሉ የፓርቲ ወኪሎችን እንዲገቡ እያደረገ በአሁኑ ጊዜ ቆጠራው ስራ በተለያዩ ቦታ እየተሰራ ይገኛል።
ጊዜያዊ የምርጫ ውጤትና የድምጽ ቆጠራ ሂደትን በተመለከተም የድምጽ መስጠት ሂደቱ የተጠናቀቀው ቆጠራ ለማድረግ አመቺ ባልሆነ የምሽት ሰዓት ከሆነ የምርጫ ሳጥኖቹና ሰነዶቹ ሙሉ በሙሉ ተቆልፈው ደህንነታቸው በተጠበቀ ቦታ እንዲቀመጡ የሚደረግ መሆኑን ቦርዱ አስታውቋል። ይህ በተቆለፈበት የቆየ የምርጫ ሰነድ በቀጣዩ ዕለት ልክ በቃለ ጉባኤ ተዘግቶ እንደነበረ ሁሉ በቃለ ጉባኤ ተከፍቶ የምርጫ አስፈጻሚዎች፣ የፓርቲ ወኪሎችና ታዛቢዎች በተገኙ የቆጠራ ስራው ተከናውኖ ጊዜያዊ ውጤቱ በይፋ ለህዝብ እንደሚገለጽ የቦርዱ ሰብሳቢ ሜላትወርቅ ኃይሉ አክለው ተናግረዋል። ከጦርነቱ በፊት የነበረው ምክር ቤት ባካሄደው አስቸኳይ ጉባኤ 70 በመቶ ከህወሓትና 30 በመቶ ከሌሎች የፖለቲካ ፓርቲዎችና ምሁራን የተካተቱበት አዲስ ካቢኔ ጸደቀ። ከአንድ ወር በፊት የክልሉን ጊዜያዊ አስተዳደር በማፍረስ ክልሉን እያስተዳደረ ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ መንግስት የካቢኔ አባላት ሹመትን ያጸደቀ ሲሆን 70 በመቶ ከህወሓት እንዲሁም 30 በመቶ ከተፎካካሪ የፖለቲካ ድርጅቶችና ከምሁራን በማካተት በትላንትናው ዕለት አዲስ ካቢኔ አዋቅሯል። የክልሉን 3 ዞኖች የሚያስተዳድሩ አዳዲስ አስተዳዳሪዎች ሹመት የተከናወነ ሲሆን በዚህ መሰረት አቶ ፍስሐ ኃይላይ የምስራቅ ዞን አስተዳዳሪ፣ አቶ ወልደ አብርሃ ገብረ ጻዲቅ የሰሜናዊ ምዕራብ ዞን አስተዳዳሪ፣ አቶ ሽሻይ ግርማይ የመካከለኛው ዞን አስተዳዳሪ፣ አቶ ከላሊ ሀጋዚ የደቡብ ምስራቅ ዞን ምክትል አስተዳዳሪና ዝናቡ ገብረ መድህን የደቡብ ዞን አስተዳዳሪ እንዲሁም አቶ ግዳይ አዘናው የምዕራብ ዞን አስተዳዳሪ ሆነው እንዲሾሙ የቀረበውን ጥያቄ አጽድቋል። ከዚህ በተጨማሪም በትግራይ ክልል ጠቅላይ ፍርድ ቤት የፕሬዝዳንትና የባለስልጣናት ሹመትን የመረመረ ሲሆን አቶ መንግስቱ ተክላይ የትግራይ ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ አቶ ተስፋይ ገብረመድህን ደግሞ የጠቅላይ ፍርድ ቤቱ ምክትል ፕሬዝዳንት ሆነው እንዲሾሙ የቀረበውን የውሳኔ ሀሳብ አጽድቋል። የቀድሞ ምክር ቤት የተለያዩ የክልሉ መስሪያ ቤቶችና የቢሮ ኃላፊዎች ሹመት በተመሳሳይ ሁኔታ ለምክር ቤቱ ቀርቦ እንዲጸድቅ አድርጓል። በትግራይ ክልል የዳኝነት ስርዓት መዋቅር ውስጥ የዲሲፕሊን ግድፈት የተገኘባቸው 2 ዳኞች በተደረገባቸው ማጣራት ለምክር ቤቱ ቀርበው ሰፊ ውይይት ከተደረገ በኋላ ከስራቸው እንዲባረሩ የተወሰነ ሲሆን በቀጣይነትም የዳኞች አስተዳደር ጉባኤ በ70 ዳኞች ላይ ተመሳሳይ የማጣራት ስራ እያከናወነ እንደሚገኝ ተገልጿል። ከዚህ በተጨማሪም በጊዜያዊ አስተዳደር ውስጥ ምክትል ፕሬዝዳንት የነበሩት አቶ አማኑኤል አሰፋ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው ተሹመዋል። በትላንቱ ስብሰባ ከዞን አስተዳዳሪዎች ሹመት በተጨማሪ 17 የቢሮ ኃላፊዎችና ምክትል የቢሮ ኃላፊዎች ሹመት ተከናውኗል። አሁን ባለው የጊዜ ጥበት ምክንያት በጉባኤው ተወካዮቻቸውን ሳያቀርቡ የቀሩ የፖለቲካ ፓርቲዎች የሚያቀርቧቸውን የቢሮ ኃላፊዎች ክልሉ በቀጣይ በሚያካሄደው ጉባኤ ላይ እስኪያቀርብ ድረስ ፕሬዝዳንቱ መድቦ ማሰራት እንዲችል ምክር ቤቱ ሙሉ ስልጣን እንደሰጠውም ተገልጿል። በህወሓት የሚመራው የክልሉ መንግስት ስልጣኑን ከያዘ በአንድ ወር ውስጥ በርካታ ለውጦችን ያካሄደ ሲሆን ሂደቱን አስመልክተው በክልሉ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች እያወገዙት ይገኛሉ። የፌዴራሉ መንግስትም በተደረጉት ለውጦች ዙሪያ እስካሁን ያለው ነገር የለም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።